በኋላ 1000 ዓመት ሊጠበቅ ይችል ይሆናል። እንደ ዘካርያስ አይሆንም ብትል ድንግል ማርያም አይሆንም ብትል ማለት ነው 1000 ዓመት ሊጠበቅ ይችል ይሆናል። ግን ካሳ ሆነች። ለማ ለእኛ አየ ካሳ ሆነች። ዋው! ሁላችሁም እስኪ ካሳ በሉና ጻፉት። ካሳ ሆነች በሉ። ካሳ ሆነች በሉ። ዋው! እኛው ትንሽ ስራ እንትን ማለት ነው። የካሳ ገብሮት እሺ፣ ይኸውላችሁ የኢየሱስ ቤዛነትን እየነገርኳችሁ ነው። የኢየሱስ ቤዛነትን ይኸውላችሁ በሞቱ ቤዛ ሆነላችሁ ይልና ማርቆስ 10:45 ኤፌሶን 1:7 ጢሞቴዎስ 2:5-6 ዕብራውያን 9:1-2 ይልና ከዛ የኢየሱስ ቤዛነት ተመልከቱ። የኢየሱስ ቤዛነት ከሙሴ ይለያል። ሙሴ መጽሐፍ ቅዱስ ላይ ቤዛ ተብሏል፣ ከሱ ይለያል። ኦኬ እንደዚህ ይላል። ለሰው የተደረገ ቤዛነት የሚፈጸመው መቼ ነው? ከሙታን ትንሣኤ በኋላ ነው። አየ ለይቶ ነው የሚመጣው። መጽሐፉ ለይቶ ነው የሚመጣው። ስለዚህ ማለት ነው አትንጫጩ። መምህር ማን ነው? መምህር ማን ናቸው? ገብርኤል ነው ጋይስ። መምህር ገብርኤል ናቸው። ጳጳስ ገብርኤል ነው ያሉት። እንደዚህ ላችሁ ምንም እዚህ ጋር ማካበድ ቤት መክፈት ምናምን አያስፈልግም። ይህን ውይይት ዛሬ አይደለም የተወያየ ነው። ገባ? ዛሬ አይደለም የተወያየ ነው። ይህን ውይይት ናቲሻዬ ኦርቶዶክስ አይባልም። የኔ አባት ኦርቶዶክስን አይባልም። ኦርቶዶክስ ብለህ ጻፍ እስኪ። ኦርቶዶክስ ሌላ ትርጉም አለው። ልንገርህ ትርጉሙን ናትዬ ትርጉሙን። ኦርቶዶክስ ማለት ሌላ ነው ትርጉሙ። ኦርቶዶክስ ከሆነ ግን ኦርቶ ማለት እና ዶክስ ማለት የራሱ የሆነ ፍቻ ያለው ኦርቶዶክስ እያልክ ድንግል ማርያም ቤዛ አይደለችም ልትለይ ነው ወይ? ሌላትዬ ኦርቶዶክስ እያልክ እየጻፍ ድንግል ማርያም ቤዛ አይደለችም ብለህ ልመጣ ነው? እሺ አገልጋይ ደምረው እሱን ሁሉም እናቶች ለልጆቻቸው የሚያደርጉት አይደለም። የኢየሱስ ግን ይለያል። የኢየሱስ ይለያል። ብራዘር የኢየሱስ ይለያል። እሺ ምን ልታወራ ነው? ምን ልታወራ ነው? ባለፈው ልጆች ልጋብዛችሁ ጊዜ አንድ የጎረስኩና ሁለተኛ የጎረስኩት አስጠሉ። እሺ ፓፒ ወጣሽ? እሺ ያራዳልሽ። በነገራችን ላይ ማለት ነው እንደዚህና እንደ ወንጉ ያዥልኝ ወንድሜ ደህና ነህ? አለሁልህ። ሰው ላስገባልህ አባቴ አስገባ። እኔ የምልህ ተኛ ቤቢሻ ይዞ ደስ የሚል ነገር ነው ያነሳው። ቤዛነት በጣም ውድ ነገር ነው።
ከሆነ ሰው ጋር አውሩ እስኪ። ብሹ ተኛ። እሺ አታልቅስ አታልቅስ። ታዩ ኧረ ሚውት አድርገው። እሺ እኔ የምልህ ላውራ። አይ እኮ ሰው ላስገባልህ። እኔ ከአንተ ጋር ነው ማውራት እፈልገው። እኔ ደግሞ ከአንተ ጋር ማውራት አልፈልግም። እሺ እንዴ ምንድን ነው አሁን? ግን በቃ በጣም እየደከመኝ ነው ታውቃለህ። ማታ ማታ ግን በጣም እየደከመኝ ነው። ቤዛነት ተመጣጣኝ ዋጋ ከፍሎ ነፃ ማውጣት ነው ዋናው ዓላማው ማለት ነው። እና ያው ቤዛ አልቻልኩም። ታውቃላችሁ አልቻልኩም። በቃ ጥያችሁ ልሄድ ነው። ባሩክ ስቲል ባሩክ ገለላክለት ሁለተኛ